السلام عليكم. وعليكم السلام ورحمة الله وبركاته. أسو أستاذ أنديت نشبه الله أفاهكم أنتي ما تفلك سنانتي أي طفح أنت فيديو لا يقبع አይደለም እኔ ደግሞ ያየሁት አይደለም አባቴ ስልኩን ይዞት ወደ ስራ እየሄደ ስለሆነ እኮ ነው። የት ነው ያለሽው? እስኪ አንድ በቪዲዮ ውጭና ቁርአን ትቀሪልናለሽ። እሺ እሺ። አይ አጣጣ እንዲ አሱ አቤት። መነጽር በትክክል የሚለበሰው እንደዚህ ነው አይደለ? አይደለም። እና እንደዚህ አዙረህ ልበስ። እንደዚህ አዙረህ እንደዚህ። አሃ እንደዚህ ነው። እንደዚህ እኮ አይደለም። እንደዚህ አዙረህ እንደዚህ። አሃ እንደዚህ ነው። አዎ። እሺ ሹክራን። ቁርአን ቅሪልን። እሺ አሱዬ ጎበስ። ማሻ አሱ ስንት ዓመትሽ ነው? ነገሪያቸው። 5 ማሻአላህ። አንድ ዓመት ጨመረች። በፊት እኮ 4 ነበርሽ አሱ። ታድጋለሽ። አሁን ግን ሴፕቴምበር 29 ስለሆነ አልፏል። አሃ ገባኝ። በቃ ሹክራን። አሁን ቁርአን ቅሪልን። እሺ አሱ። እሺ ቢስሚላሂ ራህማኒ ራሂም አልሐምዱሊላሂ ረቢል ዓለሚን አርራህማኒ ራሂም ማሊክ የውሚዲን ኢያከ ነዕቡዱ ወኢያከ ነስተዒን ኢህዲና ሲራጠል ሙስተቂም ሲራጠል ለዚነ አንዐምተ ዐለይሂም ገይሪል መግዱቢ ዐለይሂም ወለዷሊን አሚን ቁል ሁወላሁ አሐድ አላሁ ሰመድ ለም የሊድ ወለም ዩውለድ ወለም የኩን ለሁ ኩፉወን አሐድ። ማሻአላህ ማሻ። ሌላም ቅሪልን ጎበዝ። ታውቂያለሽ? ሌላ አላውቅም። ጥያቄ አለኝ። እሺ ጥያቄሽ ምንድን ነው? የኔ ከዝን እሱ ፀጉሬን ልሰራ አለ። ለምን እሱ ያለው እኔ ረሱሉላህ ዐለይሂ ወሰለም ፀጉራቸውን ተሰርተዋል አለ። እሱ ደግሞ ልሰራ እያለ ነው። ማነው? ትናንትና ቁርአን የቀራልህ አብዱል መጂድ ፀጉሬን ልሰራ እያለ። ኦኬ የነቢያችን ሰለላሁ ዐለይሂ ወሰለም ፀጉር እርሱን አስመልክቶ የመጣ ሐዲስ አለ። እሱም ምንድነው መሰለሽ አሱ ካነ ሸዕሩሁ ሰለላሁ ዐለይሂ ወሰለም ኢላ ሸሕመቲ እዙነይሂ። ምንድን ነው ያደረጉልሽ ራስሽ ላይ? አበባ። እሺ ካነ ሸዕሩሁ ሰለላሁ ዐለይሂ ወሰለም ኢላ ሸሕመቲ እዙነይሂ። የአላህ መልእክተኛ ነቢ ሰለላሁ ዐለይሂ ወሰለም ፀጉራቸው እስከ ጆሮአቸው ጫፍ ድረስ ነበር ይላል። እስከዚያ ድረስ ወረድ ያለ ነበር። ወአሕያናን የሲሉ ኢላ መንኪበይሂ። በአንድ ሐዲስ ላይ አንዳንዴ ደግሞ እስከ ትከሻቸው ድረስ ይደርሳል ተብሏል። ነገር ግን ይህ እንደ ሴቶች እስኪመሳሰል ድረስ መሰራትን እርሳቸው ከልክለዋል። ነቢ ሰለላሁ ዐለይሂ ወሰለም ነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም አን ተተሸበሀ አልመርአ ቢርሪጃል ወአን የተሸበሀ አልሪጃል ቢልመርአ። ሴቶች በወንዶች ወንዶች በሴቶች እንዳይመሳሰሉ ከልክለዋል። ልክ ከሴቶች ጋር የሚመሳሰልን አሰራር ሰው እንዲሰራ አይፈቀድለትም። ነገር ግን ያ ነገር በአንድ እንደዚህ እስር አድርጎ ቢይዘው ወርዶ እንደዚህ እንትን እንዳይል በዚያ መልኩ አሰር ቢያደርገው ችግር አይኖረውም። ከሴቶች ጋር የሚመሳሰል አሰራርን ግን መሰራት ወንዶች ከሴቶች ጋር ሴቶች ከወንዶች ጋር እንዳይመሳሰሉ ብለው ከከለከሉት ክልከላ ውስጥ እንዲገባ ያደርገዋል። እሺ እሺ ነግረዋለሁ። እሺ አሱ እኔ ደግሞ ልጠይቅሽ ትመልሻለሽ? ሌላ ጥያቄ አለኝ። እንዴ ለኔ ምድርስ ለማንም ሰው እንዳትናገር። እሺ አንደኛ እናቴ ሕፃን ልጅ አመጣች። ማሻአላህ መብሩክ መብሩክ። ወንድ ነው ሴት? ሴት።
ማሻአላህ እህት አገኘሽ ማለት ነው አይደለ? መኝታ ቤት እኮ ነው ያለችው። እኛ ያለንበት መኝታ ቤት ተኝታለች። ላሳይህ? እሺ እሺ። ህፃን ልጅ ማየት እወዳለሁ። ተሰየን ነው? የእሷ ስም ሩሜሳ ነው። ምንድን ማለት ነው? ሩሜሳ ወላሂ ላሲ ወላሂ አዕለም። አታውቅም? አላውቅም። አላህና አላህ ይወቀው። እሺ እሺ። አሳይን እስኪ እህትሽን ሂጂ። እሺ ኡስታዝ ሰላም አለይኩም። ቆይ አለይኩም ሰላም ወራህመቱላህ። ሩመይሳ የሚለው እንትን የአነስ ብኑ ማሊክ እናት ናት የሚል እንትን አይቼ ነበረ እና አይ ቲንክ ወላሂ ላዚም አላውቅም። የአነስ ማንም አላውቅም። አላህ አለ። ኦኬ ላሳይህ እስኪ አሳይን። ጥያቄ ጠይቅሽ ነው። ጥያቄ ጠይቃት። እሺ ጥያቄ ጠይቅሽ። አሊፍ እንዴት ነው የቆመችው? አሊፍ እንዴት ነው የቆመችው? አንደኛው ትርጉም ማን ነው? እንደዚህ ናት። እንደዚህ ናት። አላህን። ማሻአላህ። ሁለተኛስ ማን ነው የምትወጂው? ሰለላሁ ዐለይሂ ወሰለም። ሰለላሁ ዐለይሂ ወሰለም። ሶስተኛስ ማን ነው የምትወጂው? አባቴንና እናቴን። ማሻአላህ። አራተኛስ ማን ነው የምትወጂው? አንተን። እሺ አምስተኛስ ማን ነው የምትወጂው? ሁሉንም ሙስሊሞች። ማሻአላህ። ወንድምሽንስ መሐመድን ረሳሽው? አትወጂውም እንዴ? ወንድሜንም ትወጂዋለሽ? እህቴንም ሂበቱላህንና አብዱላህን። ማሻአላህ ማሻአላህ። ሂበቱላህን ትወጂዋለሽ? እህትሽ ናት? እህትሽ ናት? አታውቅም እንዴ? አሁን አንቺ ስትነግሪኝ ነው እንጂ እኔ አላውቃትም ከዚህ በፊት። ታውቃታለህ? አውቃለሁ። ኦኬ በቃ ቴንክ ዩ። ሌላ ሰው ይጠይቅ ደግሞ ባይ ባይ። ሰላም አለይኩም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። እሺ መርሐባ። እሺ ጀነራል ስሱ ጥያቄ አላችሁ? ሰላም አለይኩም ኡስታዝ። አለይኩም ሰላም ወራህመቱላሂ ወበረካቱሁ። አንድ ጥያቄ አለኝ። እኔ ሰለምቴ ነኝ። እሺ የሰለምኩት ቀን መስጊድ ውስጥ ሳይሆን መስጊድ በር ላይ ብቻዬን ነበረ ያሰለሙኝ እና ብዙ ሙስሊም ልጆች ትክክል አይደለም፣ እስልምና በትክክለኛው መንገድ አይደለም እየተቀበልሹ አሉኝ። ለምን አንቺ በትክክል የሸሃዳ ቃል ብለሽ ከሆነ ከሰዎችም ሰምተሽ ቢሆን የአንድ ሸሃዳ ይቆጠራል። ግዴታ ሰው መኖር አይጠበቅበትም። በትክክል ሸሃዳ ሲሉ ሰምታችሁ አብራችሁ ተከትላችሁ ብላችሁ ከሆነ የአንድ ሸሃዳ ይቆጠርላችኋል። ችግር የለውም። ኦኬ ይሄ ነው። ኡስታዝ ሰላም አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላሂ ወበረካቱ። እሺ አንድ ጥያቄ አለኝ። አሰላሙ አለይኩም። አንድ ሰው ለሞተ ለቤተሰቡ ወይ ለእናቱም ለአባቱም ለወንድሙም ቢሆን ማለት ነው ያ ሰው ካለው ነገር ለዛ ለሞተው ቤተሰብ ለእናቱም ለወንድሙም የሆነ ሰው የሆነና ሰደቃ በያገኘበት በየአመቱ አንዴም ሁለቴም ቢሆን ሰደቃ ቢያወጣላቸው ያ ሰደቃ እንዴት ነው የሚታየው? ሐራም ነው ሐላል ነው ነው የሚባለው? ይቻላል፣ ይፈቀዳል። ለሞቱ ሰዎች ነይታችሁ ሰደቃ ማድረግ ትችላላችሁ። ማስረጃ ጃአ ረጁሉን ኢለ ነቢይ ሰለላሁ ዐለይሂ ወሰለም ወቃለ ያ ረሱለላህ ኢነ ኡሚ ቀድ ማተት ፈለው አተሰደቁ ዐንሃ ሀል የንፈዑሃ ፈቃለ ነቢ ሰለላሁ ዐለይሂ ወሰለም ነዓም ወዐለይከ ቢልማእ። አንድ ሰው ወደ ነቢ ሰለላሁ ዐለይሂ ወሰለም ጋር መጥቶ ጠየቃቸው፣ አንተ የአላህ መልእክተኛ ሆይ እናቴ ሞታብኛለች፣ ለእርሷ ብዬ ሰደቃ ባደርግላት ይጠቅማታል ብሎ ጠየቀ። ነቢ ሰለላሁ ዐለይሂ ወሰለም አዎ ይጠቅማታል፣ ሰደቃ አድርግላት ብለዋል። ስለዚህ ለሞቱ ሰዎች ለቤተሰብ
ወይንም ለምታውቁት ለማንኛውም ሰው ሊሆን ይችላል ሰደቃ ማድረግ ትችላላችሁ። ተቀባይነት አለ። እሺ ባረከላሁ ፊኩም። አመሰግናለሁ። ማሻአላህ። السلام عليكم ورحمة الله. ወአለይኩም ሰላም ወራህመቱላሂ ወበረካቱ። حياك الله وبياك. الله يحييكم. نعم. والله أول شيء أنا أشكر الله عز وجل، ثانيا وأشكرك على موافقتك. لا وراه سلافك أمسجن الله. مرحبا. أنا يوانا طياق ما طيقنا لدي سؤال. يلا. نعم. اسمع تفضل. الو. اسمع شنو سؤالك؟ تمام. وأنا مسلمة جديدة. تمام. من أسلمت ودا 11 ዓመት ምናምን ይሆነኛል። اوكي والحمد لله الله سبحانه وتعالى من علي وأن ብዙ ማላቀው ነገር ነበረኝ ስለ እስልምና ግን አሁን አልহামዱሊላህ ብዙ ነገሮች አውቃለሁና መጠየቅ የምፈልገው በኢትዮጵያ ውስጥ እናትና እህት አንድ ወንድሞች አለኝ ክርስቲያን። እሺ ትሰማኛለህ? አዎ ሰማሻለሁ። alright thank you so ከዛና እኔ ከእንደኔ ብዙ ጭቁጭ በእንትን يعني في المعامله كان ليس لديهم معامله جيد so بعد اسلمت والله تزوجت رجلا ذو القيمه وذو الدين كمثلك انت وتزوجته كنت صغيرة وما شاء الله وعلمني إسلام بطريقة الذي صحيح عن القرآن والسنة. تمام. وأصبحوا أهلي يحاربون زوجي يسبون الدين ويسبون رسول صلى الله عليه وسلم. زوجي كان يتحمل من أجل المعاملة الناس ود سلمنا دماتو سلمنا انديك أبرونا بمعاملة بطرو سبعوينات مالتنا. ከዛ እንደዚህ ያልኩ የኖርኩኝ ከሁለት ዓመት ባገባሁ በአራት ዓመቴ እንደዛ ምናምን ባሌ ሞተ። ባሌ ሲሞት እኔ ሁለት ልጆች ምናምን ጥሎልኝ ነው የሞተው። ከዛ አሁን እኔ እንዲህ ብዬ ለመጠየቅኩስ የፈለኩትና በዚህ እንደነሱ ያረጉኝ ነገርስ በቃ እናቴ ናት ወዳታለሁ። የመጀመሪያ ልጅ ነኝ። ዲን እስልምና ስላስተማረኝ ካፍርም ብትሆን የራሱ የሆነ ሐቅ አላት። ተረዳህ? ግን እናኔ በቃ ለመደወል እንደዚህ ፍላጎት የለኝ። በቃ አይደለ እንደዚህ እናቴ ናት ብዬ እንደዚህ ምናምን በቃ አንዳንዴ ስራ ሳለኝ እንደ ቤተሰብ ያለኝ አይመስለኝም። እና ብዙ ነገሮች ዑለማዎች ሲያወሩ ስሰማ እና ራንድ ዘምድናውን የቆረጠ يعني ምንድነው የሚባለው ይሄ ስልሕት الرحيم مش هل الله سبحانه وتعالى በዚህ ነገር ይጠይቀኛል? እኔ ምናምን አንዳንዴ ነገር እንትን ስለኝ ያ አላህ እናቴ ረግማኝ ነው እንዴ በእናቴ ምክንያት ነው እንደዚህ ያልተሳካልኝ ምናምን እላለሁኝ። እና እንደዚህ ማረግን አላህ ይጠይቀኛል? ዘንባለው ذنوب ያረግበኛል? አሐወልኩኝ እህቴ ጋር ያነጋገርኩ ይስላለኝ አንቺስ ሙስሊማ ግብተሽ አንቺ እንደዚህ ከኢትዮጵያ እንደዚህ ያረጋሉ ሙስሊሞች ምናምን እና ረሱል ሰለላሁ ዐለይሂ ወሰለም በጣም መጥፎ ነገር ትናገራለሽ። በጣም ያኔ ትስባለሽ። ዲን ስብ ነው የምታረቀው። በጣም የምትሳደበው። ይሄ ምክንያት እንድጠላት አረገኝ። እህትናዋን እያወኩኝ ግን እንድጠላት አረኩኝ። እሷም እናቴን እንደዚህ ያረገች እያለ ስለምትነግራተኝ ስለ እስልምና እንድጠላ ስለምታርግና ይሄ ነገር ከነሱ ጋር እንድግባባ ከእህቴ ጋር እናትም አባትም አንድ ነን እናቴንም እህቴንም ይሄ ምክንያት እንድጠላቸው አረገኝ። هل هذا ذنوب አገኝበታለሁ? እሺ ከሰለማችሁ በኋላ እጃብች باللغة العربية ولا بالأمهرية؟ أي شيء ما تريد أنت. أنت تفهمين الأمهرية صح؟ لأن بأمهرية عشان إن ليش سوتش إندي ماربات. أي ماشي. والله.
ከሰለማችሁ በኋላ ቤተሰቦቻችሁ በዲናችሁ አዛብ የሚያደርጓችሁ ሊኖሩ ይችላሉ። ሌሎች ደግሞ አምነው የሚቀበሉ መልካም የክርስቲያን ቤተሰቦች ሊኖሩ ይችላሉ። ሰለመች ነገር ግን አንዳንዶች በመስለማቸው ምክንያት አላህን መልእክተኛውን ኢስላምን ከፊታቸው ሊያንቋሹ ሊሳደቡ ይችላሉ። የእናንተ አቋም ሊሆን የሚገባው ምንድን ነው? ኢዕራድ አንሁ ከእነርሱ ዘወር ማለት አላህ ላይ ብሎናል خذ العفو وأمر بالعرف وأعرض عن الجاهلين ይላል። ከማይማኖች ዘወር ብለህ ሂድ ሙሐመድ ይላቸው ነበር። وإذا سمعوا اللغو أعرضوا عنه وقالوا لنا أعمالنا ولكم أعمالكم سلام عليكم لا نبتغي الجاهلين አለ። የእኔ ባሪያዎች ከንቱ ንግግርን ከሰዎች አንደበት በሰሙ ጊዜ أعرضوا عنه ከእርሱ ዘወር ብለው ይሄዳሉ አለ። وقالوا لنا أعمالنا ولكم أعمالكم እኔ የራሴ ሃይማኖት የራሴ ስራ አለኝ አንተም የራስህ እምነትና የራስህ ስራ አለህ ብለው አልፈውት ይህን ሰው ጥለውት ይሄዳሉ አለ። እና የአላህ ባሪያዎች እነዚህ ናቸው። ወዒባዱ ራሕማን አለዚነ የምሹነ ዐለ ልአርድ ሀውነን ወኢዛ ኻጠበሁም ጃሂሉን ቃሉ ሰላም። ይሄ ነው። እና እነዚህ ሰዎች መሀይማን የሆኑ አካሄዶችን ከሄዱባችሁ ያ ማለት እምነታቸውን የሚያንቋሹና የሚሳደቡ ከሆነ እናንተም ወርዳችሁ እነሱ ጋር መሰዳደብ ተገቢ አይደለም። አልፋችሁ ይህን ነገር መሄድ ነው። ገብታችኋል? አላህና መልእክተኛ የሚሰድቡ ከሆነ መተው ነው። ያን ነገር እስኪተው ድረስ ከእነርሱ ትዞር ያሉት እንጂ ሼክ ጨርሳ እንዴ? ኦኬ። ያም ሆኖ ግን አልፎ አልፎ የቤተሰብ ሐቅ አለና ዝምድናን አትቁረጧቸው፣ ሰላምታ በሏቸው። እንዴት አደርሽ እናቴ እንዴት ነሽ ደህና ነሽ ወይ? የዛኔ ሰላም በሏቸው አልፋቸው። አንዳንዴ ገብታቸዋል። ያን ባህሪያቸውን የሚተው ከሆነ ዝምድናቸውን ይበልጥ ትቀጥላላችሁ። ነገር ግን መስደባቸውን የሚቀጥሉ ከሆነ ከዚህ ነገር እስኪቆጠቡ ድረስ አንዳንድ አልፋችሁ ምጥር ያለች ሰላምታ ለውውጥን ብታደርጉ ችግር አይኖረውም። ይህን ይመስላል። እናቴ አላን ጎኒ ናም አሁን መናገር ትችላለሽ። ኦራይት እናቴ እኮ እንደዚህ አፋን እንደዚህ ብላ እንደዚህ ነው መላክ እንደዚህ ነው ምናምን አትለኝም። ግን የአካባቢው ሰዎች እንደዚህ ልጅሽ ሰለመች እንደዚህ ያረገች ይሏታል። እኔ እናቴ ምንም አላልችም። ግንስ እኔ እወዳታለሁ እናቴን። ስልምና አሁንም በጣም አላህን የማመሰግነውስ ከሰለምኩ በኋላስ ቤተሰብ ዝምድና ምን ማለት ዝምድና ምን يعني الأسرة ما معنى الأسرة على طريقة الإسلام أنا قباي ترده جنني فكر يناتي فكرني كلبي أنا بارمين على وراي كرتا أنا بحب يعني أنا أريد واشتاق إليها لأمي أريد أشتاق إليها مهما أنا حولت في قلبي أريد واشتاق إليها لكن لما أحس هذا الحساس في قلبي مات ما فيش حب ماذا أفعل؟ كثير مرة أنسى مهما عندي إمكانية أتصل بها وعندي إمكانية أتصل بها ما بقدر انسي ما مضى اوكي انسي ما فات الان يعني كلميها واتصلي عليها وزوريها احيانا ولو بالاتصال كي تواصلي معها وسلمي عليها واذا كانت هي تحتاج الى مال وعندك يعني شيء تساعدينها ساعديها به. بارك الله فيك. الله جل وعلا يقول في كتابه فيما يتعلق ب المسلمين إذا كان عندهم آباء وأمهات كفار قال سبحانه وتعالى في سورة لقمان ووصينا الإنسان بوالديه إحسانا حملته أمه وهنا على وهن وفصاله في عامين أن اشكر لي ولوالديك إلي المصير وإن جاهداك على أن تشرك ما ليس لك به علم
وصاحبهما في الدنيا معروفا. معروف. ايه نعم، هذه الآية هي الآية دي جعلتني دائما أتفكر في سورة اللقمان، هي جعلتني إني أنا يعني أخاف إنه الله سبحانه يأخذ روحي، وأخاف إني أنا أموت. هذا العلاقة أنت هون عند النقطة بله نبرنا هي دشئيات. أني أوكي إنت زال هون إني ودي إثيوبيا لما هيد بفلك እንደምታውቀው የኛ የካልቸራችን ምክንያት ዘመድክ እንደዚህ ነው ሰላም በይ ወቀፊው እንደዚህ ተረዳህ አይደለ? ይሄ ነገሮች እኔ ቤተሰቦቼ ሁሉም አንድ ሙስሊም አይገኝም። ከአማራ ክልል ናቸው፣ ሁሎችም ክርስቲያኖች ናቸው። እዚህና ወደ ሀገሬ ማለሄድበት ምክንያት ሁሉም እሺ ወደ ኢትዮጵያውን ለሄድ ብዬ እናቴና እህቴን ሰላም እላለሁ። ግን የአካባቢው ሰዎች ሲመጣ እንግዲህ እንደምታውቀው ሰላም ማለት አለብህ፣ ሂጃብሽን ማውለቅ አለብሽ፣ እንደዚህ ማድረግ ይሄ ነገር እንዳልሄድስ ወደ ሀገሬ አረገኝ። እንደሱ ከሆነ በስልክ ዘይሪያቸው እህት። ኦኬ በስልክ ዝምድና መቀጠል በስልክም ይቻላል። قال الشيخ እህት ዝምድና ቀጥል በስልክም ቢሆን እሺ። alright الله يفتح لك، شكرا بارك الله فيك. الله يفتح لك، مع السلامة. السلام عليكم أستاذ. عليكم السلام ورحمة الله وبركاته. ሰላም ነው ኡስታዝ? አልሐምዱሊላህ። እኔ የሆነ ጥያቄ አለኝ ኡስታዝ። እንትን የሀበሻ መድኃኒት በሸሪያ እንዴት ይታያል ኡስታዝ? ምን አይነት መድኃኒት ልጄ? ያለኝ እሱ እንትን ነው እንደዚህ ከሸሪያ የሚጋጭ ነገር አለ ወይ ምንድነው ምናምን ስለው አይ ይሄኛው እንትን ነው ቅጠል ነው ጥቁር አዝሙድ ምናምን ነው አለኝ። ሐኪም ቤት ሞክሬው ነበር እምቢ ስላለኝ ነው። ጥቁር አዝሙድ ከሆነ ችግር የለውም። ጥቁር አዝሙድ እና ቅጠል ነገር ነው። እሺ መድኃኒትነታቸው በተጨባጭ የተረጋገጡ ከሆነ በሰው ልጅ ላይ ጉዳትን የማያደርሱ እሺ ሙራድ አልሰማሁም። السلام عليكم. እንዴት ነህ? ሰላም አልሐምዱሊላህ። ደህና ነህ? አልሰማሁም ኡስታዝ። እህት ጥቁር አዝሙድ ከሆነ ችግር የለውም። እንዲሁም መድኃኒትነታቸው በተጨባጭ የተረጋገጡ ከሆኑ ሰው የሚጠቀማቸው ከጥቁር አዝሙድ ጋር በሰው ልጅ ላይ ጉዳትን የማያደርሱ ከሆኑ መድኃኒትነታቸው በተጨባጭ በሌሎች ላይ የታወቀ ከሆነ ያን መጠቀም ችግር የለውም እንደ ኢስላም። ያስቱላቸዋል አሉ አኒ المجنون حتى يفيق። አንደኛ ከአይምሮ ህመምተኛ ሰው እስኪሻለው ድረስ ወደ ንጹህ አይምሮ እስኪመለስ ድረስ የሚሰራው ኃጢአት እንደ ኃጢአት አይቆጠርበት። ሁለተኛ وعن الصغير حتى يكبر وفي رواية أخرى وعن الصغير حتى يبلغ። ከህፃን ልጅም ልክ እንዲሁ በር ተነስቶለታል ለአቅመ አዳም እስኪደርስ ድረስ ለአቅመ ሔዋን እስኪደርስ ድረስ። ምክንያቱም በዚያ ቅጽበት ህፃን ሆኖ እነዚህ ልጆች ጥሩና ደጉን መጥፎውንና መልካሙን ልክ እንዲሁ ደግሞ ጽድቅና ኃጢአትን የሚለዩበት እድሜ ላይ ስላልሆኑ አሁንም አእምሯቸውን እየተጠቀሙ ስላልሆነ። ሶስተኛው وعن النائم حتى يستيقظ እንቅልፉን የተኛ ሰው ከእንቅልፉ እስኪነቃ ድረስ የሚሰራው ኃጢአት አይቆጠርበትም። ምክንያቱም በዛ ሰዓት አሁንም እሱ አእምሮ ስለሌለ። ስለዚህ አይምሮዋ በጠፋበት ጊዜ ባደረገችው ኃጢአት አምላክ አላህ Subhanahu Wa Ta'ala አይጠይቃት። አሁን ግን እናንተ በተቻለ አቅም የምታውቃቸው ሰዎች ካሉ ቁርአን እንዲቀራባት ከቤተሰቦች ጋር እንድትገናኝ ይሄን ነገር ጣሩላት። የምታውቁ ካላችሁ አላህ ይሽራት። ሌላ ጥያቄ አላችሁ? እሺ ኡስታዝ ጀዛከላህ ኸይር። ያው ሰው ማየት አትፈልግም ሲጀመር። ያው ከቤተሰብ አካል ከሆነ እንግዲህ በግድ ወስደው ማስቀራት ነው ያለባቸው እንዴ ብትል። እሺ ጀዛከላህ ኸይር። እሺ ጥያቄ ከሌላችሁ እንውረድ። ጥያቄ አለ ይጠይቅ። ሄሎ ወአለይኩም ሰላም። ሄሎ يلا نزلوهم تحت.
ሁሱ እናቴ ክርስቲያን ናት። ቧንቧ ላስገባላት ነበር፣ ግን ጠላ ትሸጣለች። ሐራም ይሆንብኛል ወይ? ጠላ አትሽጪ፣ ክልክል ነው፣ አስካሪ መጠጥ መሸጥ ብለሽ ምከሪያት። ቧንቧ አስገቢላት፣ ለጥሩ ነገር ትጠቀምበት፣ የምትጠጣው ልብስ የምታጥብበት ምናምን ይሆናል። ሰላም አለይኩም። አለይኩም ሰላም ወራህመቱላሂ ወበረካቱ። የሌላ እምነት ተከታይ ስጋ መብላት ይፈቀዳል ወይ ይላል። አዳምጡሽ። የይሁድና የክርስቲያኖች ከሆነ የነሱን ብቻ አላህ ሱብሓነሁ ወተዓላ ፈቅዷል በመስፈርት። መስፈርቱ ምንድነው ከተባለ በአላህ ስም ወይም ቢስሚላህ ብለው ካረዱ አለ። ምክንያቱም ታረድ ያለበት በአምላክ ስም እንጂ በዛት። ስለዚህ አምላካችን አላህ ሱብሓነሁ ወተዓላ ፈኩሉ ሚማ ذكر اسم الله عليه ብሏል። የአላህ ስም ተወስቶበት የታረደ ከሆነ ብሏል። لا تأكل مما لم يذكر اسم الله عليه የአላህ ስም ያልተወሳበት ከሆነ ደግሞ እንዳትበሉ ብሎ ተናግሯል። ቢስሚላህ ብለው ያርዱ ይበላል። ሀገራችን ክርስቲያኖች ይሄን ይላሉ ወይ ቢስሚላህ ወይንም በአላህ ስም ይላሉ ወይ ከተባለ አይሉም እስከምናውቀው ድረስ አብረን እየኖርን ስለሆነ። ነገር ግን በአረብ ሀገር ያሉ ክርስቲያኖች አምላክን አላህ ብለው ነው የሚጠሩት። በአረብ ሀገር የሚኖሩ አይሁድና ክርስቲያኖች አምላክን አላህ ነው የሚሉት። መጽሐፍ ቅዱሳቸው ላይ የአምላክ ስም አላህ ነው የሚለው። እነዚህ አካሎች ቢስሚላህ ወይንም በአላህ ስም ብለው ቢያርዱ ይበላል። ከአላህ ስሞች በሌላ ስም ቢታረድ አይበላም። እሺ ያ ጥያቄ አለ? ሰላም አለይኩም። አለይኩም ሰላም ወራህመቱላሂ ወበረካቱ። እሱ ጥያቄ ነበረኝ። እሺ አባቴ ክርስቲያን ነው፣ ያኔ ይጠጣል ምናምን ብር ላኪልኝ ይለኛል። ብልክ እንዴት ነው የምታየው? አስካሪ መጠጥ ለሚጠጣበት ከሆነ አይሆንም፣ አይቻልም። ነገር ግን ለምድራዊ ህይወቱ የሚበላው የሚጠጣው የሚለብሰው ከሆነ አግዥው፣ እርጅው፣ ላኪለት። እሺ አንቺ ልከሽለት ያን ነገር ለአስካሪ መጠጥ እንደሚጠጣው እርግጠኛ ከሆንሽ መክረሽው፣ ገስጸሽው የማይቀበል የማይሰማ ከሆነ ሰላም አለይኩም ያን ምን ታደርጋለሽ? አንቺ ከቤተሰቦችሽ ክፍል ወንድም ካለሽ ሰላም አለይኩም ወንድም ካለሽ እህት ካለሽ እነሱን ስጫቸው። ሰላም አለይኩም እነሱን ስጫቸውና እነዚህ ሰዎች አባትሽ የሚያስፈልገውን ለምድራዊ ህይወቱ ያሟሉለት። ያን ገንዘብ ልከሽላቸው እነሱ ለአባትሽ የሚያስፈልገውን ጥሩ ነገር ይግዙለት። ይሄ ነው። እሺ እሺ ጀዛኩሙላህ ኸይር ወያኩም። ሃሎ ሻአድኖች ካላችሁ በተራ አስገባችሁ። ጥያቄ ከሌላችሁ ልጆች አትላኩሽ። አዝሉም ሰላም አለይኩም። አለይኩም ሰላም እሱ ወይ ቁርአን የሚያማልለው ሐፊዞችን ብቻ ነው ወይንስ ሐፊዝ ያልሆኑትንም? ማንኛውም የሚያመኑበትንና የሰሩበትን ያማልላቸዋል። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? اقرأوا القرآن فإنه اقرأوا القرآن فإنه يأتي يوم القيامة شفيعا لأصحابها. قرآن قرأتم እርሱ የትንሣኤ ቀን ለባለቤቶቹ አማላጅ ሆኖ ይመጣልና ነው። ስለዚህ فكل من آمن بالقرآن واتبعه يكون له شفيعا عند الله يوم القيامة. ማንኛውም በቁርአን አምኖ በእርሱ ሕግና ስርዓት የሄደ የተከተለን አካል የትንሣኤ ቀን ይመሰክርለታል። አምላክ ያላህ ሆይ ይህ ባሪያህ በእኔ አምኖ ነበር አንተ በላከው ቃል፣ ከዚያ ይመሰክርለታል ከአላህ ዘንድ። እሺ السلام عليكم السلام ورحمة الله وبركاته. እንዴት ነው ኡስታዝ? ሰላም ነው? አልሐምዱሊላህ። አሻ አይንን ተሻለ? ጥያቄ ምንድነው ወለድ አገድ ምናምን የሚባለው ነገር እንዴት ይታያል? ምን ቤት ላይ ወለድ አገድ ወለድ አገድ ምንድነው? ወለድ አገድ ማለት የሆነ ቤት አለ ከመከራየት ይልቅ
1 ሚሊዮን ብር የሚሆን ለዛ ሰውዬ ሰጥቶ ከዛ እዛ ቤት መኖር ያለ ኪራይ ማለት ብሩን የምትሰጠው ለምንድን ነው? እሱ ብሩን እሱ ነው እኔ ግራ የገባኝ። ወለዳ ጥያቄውን በደንብ መረዳት አለብኝ፣ እሱም ደግሞ ማስረዳት አለብህ እንድንመለስ ዘንድ። እሺ እኔ በልቼ ነበር ምን ላድርግ ይላል። ተውበት ማድረግ خلاص ተውበት ማድረግ ሰሚ ኮሜንት አትደጋግሙ። እሺ ሰላም ሰላም። እሺ ሰላም ነው አላ አይሰማም ይሰማል። እኔ የምልህ ቁርአን ያለ ቃል ነው። አሁን እንደኛ ጀምረን ቁርአን ያለ ቃል ነው ማለት ነው ምናምን ቁርአን ያለ ቃል ነው ማለት ነው ምናምን እኔ ያለ ያልሆነ ከቁርአን ብሰጥ ክርስቲያን ትሆናለህ? ያለ ቃል እንዳልሆነ ብሰጥህ ከቁርአን ክርስቲያን ትሆናለህ? ክርስቲያን ምንድን ነው? ክርስቲያን ምንድን ነው? አዎ ክርስቲያን ምንድን ነው? እኔ ምን ትሆናለህ? ክርስቲያን ምንድን ነው? ምን ንገረና መጀመሪያ ንገረን። ክርስቲያን ማስረጃ ወጣ። የክርስቶስ ተከታይ ማለት እንደሆነ ክርስቲያን ና ክፈት፣ ትልቁ ላይ ነው ክፈት። ያላ ክፈት። ክፈት። አይሰማም? ይሰማል። ክፈት። ክርስቲያን ማለት የክርስቶስ ተከታይ ማለት እንደሆነ ከመጽሐፍ ፎሎወር አያስከፍተኝ እንጂ አጠላህ እኔ ክፍል እሱ ጎን ከታች ከፍትልሃል። ንጽር ወንድ ቢያኖርና ክፈትለት። ክርስቲያን ማለት የክርስቶስ ተከታይ ማለት ነው የሚል መጽሐፍ ቅዱስ ላይ ያሳያል። የትኛው ምዕራፍና ቁጥር ክፈትልህ? መጽሐፍ ያ ወንድችን የትኛው ላይ ክፈትልህ? ዘዘው እኔ አንጣዶ አንተ የእንትን እኔ መጀመሪያ ይጠየቁ እና መጽሐፍ ስላልያዝኩ ነው ብለህ ነበር። ወዴት ማታመልጥም። መጽሐፍ ይዘናል እኛ እንከፍትልሃለን። ምዕራፍና ቁጥር ተናገር። ያላ እና ወዴት ምን አትሄድ። እሺ መዝገበ ኦርቶዶክስ የሚለውን እስኪ አወጣና ከዛ ያላሰል መዝገበ ኦርቶዶክስ ና ቆይ ዘግባ ከሱና ምዕራፍ ከዛኛው ምዕራፍ አና ምዕራፍና ቁጥር ስጠን። የትኛው ምዕራፍና ቁጥር ላይ እንክፈትልህ? ናጂ ጎግል እያልክ ነው። ብዙ ወቅዱስ አቡነ ጎግል ላይ መልስ የለም እና መጽሐፍ ቅዱስ ላይ ታመጣለህ። ከመጽሐፉ ላይ ላመጣልህ ብሎ በላው። የትኛው ምዕራፍና ቁጥር ክፈትልህ? እየጠበቅን ነው። እጅታችንን በላው። ማስረጃ ነው። ወጣ ተበል ናንጂው አታ ና እየጠበቅንህ ነው። ጊዜ አትፍጭብን። እየጠበቅን ከመጽሐፉ ላመጣልህ ነው። ና ያው መጽሐፉን ይዘናል። ና እንጂ ጎግል ላይ ወላሂ ይፈልጋል። ጦጣ የማትወጡት ወጥመድ ውስጥ አትግቡ። ሙስሊሞችን ወጥመድ ውስጥ እናስገባለን ብላችሁ በራሳችሁ እንዲህ እንቅ አድርጌ ነው ዞር አድርጌ ወጥመዱን ነው ይዛችሁ
ለመማማር ብትመጣ የተሻለ ነው። ገብታችኋል? ጥያቄ ጠይቅና ይመለስልሃል። ጠይቀህ ይሄን ካልሆነ እንደዚህ ክርስቲያን ትቀበላለህ። ጥያቄ ጠይቅ አይደለ? ለመማማር ጠይቅ። ስለ ክርስትና ትጠይቃለህ፣ መልስ። السلام عليكم السوق. وعليكم السلام ورحمة الله وبركاته. እንዴት ነህ? الحمد لله. الو السلام عليكم. وعليكم السلام ورحمة الله وبركاته. ስለ ዘካ ጥያቄ ነበረኝ። ዘካ መቀበል ያለባቸውና መቀበል የሌለባቸው ሰዎች አሉ። ስለዚህ ግልጽ አድርገህ ብትነግረኝ። ዘካ ለስምንት አይነት ሰዎች ነው የሚገባው። ማስረጃ يقول الله سبحانه وتعالى في سورة التوبة إنما الصدقات للفقراء والمساكين والعاملين عليها والمؤلفة قلوبهم وفي الرقاب والغارمين وفي سبيل الله وابن السبيل فريضة من الله. يعني نقرأ إنما الصدقات للفقراء. الصدقة هنا بمعنى الزكاة. زكاة የሚገባቸው ስምንት አይነት ሰዎች እንደሆኑ አላህ በዚህ ላይ ይናገራል። አንደኛ للفقراء ለድሃዎች፣ ሁለተኛ للمساكين ለድሃዎች። አረብኛ ቋንቋ በጣም ሰፊ ነው። አማርኛችን ጠባብ ነችና ድሃ ሌላ ስም አለው ወይ? ላይ የለውም። ድሃ ድሃ ነው በቃ። እንደ አረበኛ ግን ድሃ የሚለው በጣም ብዙ ቃላቶች አሉት። ፈቂር ምን ይባላል? ድሃ ይባላል። ምስኪን ምን ይባላል? ድሃ ይባላል። ሌላም በርካታ ቃላቶች አሉ። አያችሁ። ነገር ግን እንዴት ነው የምንለየው ታዲያ ከተባለ ፈቂር እና ምስኪን የሚለውን በምሳሌ ልንገራችሁ። ፈቂር ብሎ ማለት ለመለመን ወጥቶ የሚበቃውን እንኳን ሳያገኝ የሚመለስ የሆነ የድሃ አይነት ነው። ሚስኪን ብሎ ማለት ደግሞ ለመለመን ወጥቶ የሚበቃውን ያክል አግኝቶ የሚመለስ ድሃ ነው። ታዲያ የትኛው ነው በጣም የባሰበት? ቁጥሩ አንድ ወይስ ሁለት? ማነው ይመልስ? በጣም የባሰበት ድሃ የትኛው ነው? ቁጥር አንድ ነው ቁጥር ሁለት? ቁጥር አንድ። ቁጥር አንድ አያችሁ። ምክንያቱም የሚበቃውን እንኳን ለማግኘት አልቻለም ይሄ ሰው። ስለዚህ ማን ይመስላል? ኢነማ ሰደቃቱ ሊልፉቀራ አለ። ሰደቃ መጀመሪያ የሚገባው ከማንም በላይ ለፈቂር ነው ለድሃ ነው አለ። ወልመሳኪን ከዚያ በኋላ እኛ ይከተላል። ስለዚህ አንድ ሰው ሰደቃ ካለው ሁለት ድሃዎች ቤቱ የሚመጡበት በጣም የባሰበትን ሊያገኝ ያልቻለውን ቀድሞ ይሰጠዋል። ትንሽ ያለው ከሆነ ያንን ይተውና ለዚህኛው ይሰጠዋል ማለት ነው። ለሁለቱም የሚተርፍ ከሆነ ያለው ሰውየው ግን ቀድሞ ለዚህኛው ሰጥቶ ከዚያ በኋላ ለዚያኛው ይሰጠዋል ማለት ነው። كذلك الزكاة زكاة ልክ እንዲሁ إنما الصدقات للفقراء والمساكين። ሶስተኛ والعاملين عليها ዘካ የሚገባቸው ሶስተኛው በዘካ ላይ ለሚሰሩ ሰዎች ይላል። ያ ማለት በአንዲት ሀገር ላይ ለምሳሌ ያለች ቢሮ ከፍተው የሙስሊሞችን የሀብታሞችን ድሃ ሰብስበው ለድሃዎች የሚያከፋፍሉ የሆኑ ሰዎች ካሉ በዚያ ላይ ተቀጥረው የሚሰሩ ሰዎች ድሃዎች ከሆኑና ለዘካ የሚገባቸው ከሆኑ ለእነርሱ ራሱ ይሰጣቸዋል። ወልሙአለፈት ቁሉብሁም ልክ እንዲሁ ልባቸው ለሚላመዱ ማለት እስልምናን አዲስ ተቀብለው ሊሆን ይችላል። ከቤተሰቦቻቸው ንብረታቸውን የተነጠቁ በርካታ ይኖራሉ አይደል? ለእነዚያ ሰዎች ይሰጣሉ። ከዛሊክ الذي يألف الإسلام እስልምና ጥሩ አመለካከት የሚኖረው የሆነ አካል የለም እንዴ ለሱ ይሰጣል። ወፍርቃቢ ልክ እንዲሁ ከባርነት ቀንበር ነፃ ለመውጣት እየጣሩ ያሉ ሰዎች ዘካ ይገባቸዋል። በፊት የባርነት ዘመን ነበር አይደለ? አሁን ላይ አልሐምዱሊላህ ቀርቷል። ያንን የባርነት ቀንበር ነፃ ለማውጣት ኢስላም በጣም በርካታ ቦታዎች ላይ ህግጋቶችን አውጥቷል። ለባሪያዎች ነፃ እንዲወጡ ስጧቸው እያለ ዘካ ወስኖላቸዋል አላህ። በዛን ጊዜ ለምሳሌ አንድ ባሪያ ካለ ከአለቃው ጋር ይስማማል። 50 ሺህ ብር አምጣና ከባርነት ቀንበር ነፃ ታወጣለህ ራስህ ሊለው ይችላል። ያ ባሪያ ሰርቶ ያችን ገንዘብ አሟልቶ ከባርነት ቀንበር ራሱን እንዲያወጣ አላህ ይህን ህግ አስቀምጦላቸዋል። ከባርነት ቀንበር ራሳቸው እንዲያወጡ። በዚህን ጊዜ ከባርነት ቀንበር ራሱን ነፃ ለማውጣት እየደከመ ያለው ሙስሊም ካለ ለዚህ ሰውዬ ስጡታል። አላህ ሱብሓነሁ ወተዓላ ስጡት ከባርነት ቀንበር ራሱን ያወጣ ዘንድ ይሄ ይገባዋል ዘካ ይላቸዋል። ቀጥሎ ምን አለ? ወልጋሪሚና ለብድርተኞች በአካባቢህ ብድር ያለበት ሰው ካለ ዘካ ይገባዋል ያስወስጠው። ወፊ ሰቢልላህ በአላህ መንገድ ላይ የታገሉ ላሉ ሰዎች ለሙጃሂዶች ይሰጣል። ወብኒ ሰቢል ለመንገድ ልጆች። መንገድ ልጅ ማለት ሙሳፍር ማለት ነው። ከደሴ ወደ አዲስ አበባ እየሄደ ያለ መንገድ ላይ የትራንስፖርት የለኝም ማለት ይሄ ሰው
ዘካ ካለ የዛን ጊዜ ለዚህ ሰውዬ ይገባዋል፣ ስጠው። እብነ ሰቢል ማለት እነዚህ ናቸው። ስለዚህ ለነዚህ ለ8 አካሎች ዘካ ይገባቸዋል። ልጅቷ ያሰበችው ይመስለኛል ከቤተሰብ አካል የሚገባቸውና የማይገባቸውን ለማለት ሊሆን ይችላል። ይሄንንም በዚሁ መንገድ እንናገር። ከቤተሰብ አካል ዘካ የሚገባቸውና የማይገባቸው አሉ። የማይገባቸውን ልንገራችሁና ከዚህ ውጭ ላሉት መስጠት ትችላላችሁ። ለእናትና ለአባት ዘካ ይገባቸው። ለእናትና ለአባት ለምን ከተባለ ከራስህ ከምትበላው ገንዘብ የመስጠት ግዴታ ስላለብህ ለነሱ የዘካ ሳይሆን ከራስህ ከምትበላው አቅሙ ካለ መስጠት አለብህ። እናትና አባት እንዲሁም አያቶች እንዲሁም ልጆች የልጅ ልጆች ይህ ነው ለእነዚህ የመስጠት ግዴታ አለበት። እንዲሁም ወንድም ለእህቱ የመስጠት ግዴታ አለበት፣ ዋጅቡ ነው። ይታቻላ ነው አቅሙ ካለው መስጠት አለበት። እህት ለወንድሟ ስላ የለባትም፣ ወንድም ለእህቱ ግን አለበት። ይታቻላ ዝም ብሎ በከንቱ አይደለም። አምላክ አላህ Subhanahu Wa Ta'ala ወንድ ልጅ የእህቱን ሁለት የሴቶችን ሁለት ድርሻ ይወሰድ ያለው አንደኛው ድርሻ የእህቱ መንከባከቢያ ስለሆነ ነው። አንደኛው የእህቱ መንከባከቢያ ስለሚሆን ነው። ይታቻላ እንደተቃላይ ይህ ነው። ከዚህ ውጭ ላሉት ላጎት ላክስት ምናምን የዘካ ገንዘብ መስጠት ትችላላችሁ፣ ይፈቀዳል። እሺ ጥያቄ አለ? እሺ እሱ አመሰግናለሁ። እና ደግሞ ዘካና ሀዲያ እንደሚለያየው ሁሉ አንድ ሰው ለምሳሌ እኔ አሁን እናትና አባቶች ኑሮኝ የቲም ሳልሆን ደሃም ሳልሆን ግን ደግሞ ከኔ የተሻለ ሰው ዘካ ብሎ ቢሰጠኝ ብቀበል ሐራም ይሆንብኛል ወይስ? ማለት ሀዲያ ብሎ ቢሰጠኝ ኖርማል ነው፣ ዘካ ብሎ ቢሰጠኝ ግን ለኔ እንዴት? እሺ ሀብታሞች ከሆነ ያሉት ለምሳሌ ከአረቦች ጋር ልትኖሩ ትችላላችሁ። እነሱ ደሃ ብለው የሚያስቡት ከበታቻቸው እየሰራ ያለን ሰው ነው። በዛ አካባቢ ደሃ ላይኖር ይችላል። ከበታቻቸው ለሚገኘው ለዚህ አካል ይሰጡታል። የዛኔ ቢቀበል ያኛው ተገቢ ባይሆንም ራሱ እንደ ስህተት አይቆጠርም፣ ወይም ችግር የለውም፣ መቀበል ይችላል። ወታቸዋል። በእርሱ ላይ የዘካ ግዴታ የሚሆንበት ከሆነ ደግሞ አስቦ ያንን ያለበትን ዘካ ይሰጣል ማለት ነው። ይሄን ይመስላል።